አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ጦርነት መፍትሄ እንዲመጣም የሩሲያን መሪ ለማገዝ ዝግጁ መሆናቸውን ገለጹ። ሁለቱ መሪዎች 1 ሰዓት ተኩል የዘለቀ የስልክ ውይይት ማካሄዳቸው ተነግሯል። የአሁኑ ውይይት በቱርክ አንካራ የኔቶ ጉባኤ ከመካሄዱ በፊት የተከናወነ ሲሆን በዋናነት በዩክሬን ጦርነትና በኢራን ጉዳይ ላይ ያተኮረ እንደነበር ዘገቦች አመልክተዋል። ዶናልድ ትራምፕ በዩክሬን ያለውን ግጭት በአስቸኳይ ለማስቆምና ለችግሩ ሰላማዊ መፍትሄ ለመፈለግ ዝግጁ መሆናቸውን በድጋሜ አረጋግጠዋል። ከዚህም በላይ በሁለቱ ሀገሮች መካከል ያለውን የኢኮኖሚ ትብብር ለማጠናከር ጦርነቱ በአስቸኳይ ማክተም እንዳለበት ገልጸዋል። በትራምፕ በኩል የተወከሉት ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር የማስታረቅ ጥረታቸውን እንደሚቀጥሉና ወደ ሞስኮ ለመጓዝ ዝግጁ መሆናቸውን ክሬምሊን አስታውቋል። ፑቲን በበኩላቸው ሩሲያም ለዲፕሎማሲያዊ መፍትሄ ዝግጁ መሆኗን ቢገልጹም ማንኛውም ስምምነት የሩሲያን መሠረታዊ ፍላጎቶችና የጸጥታ ስጋቶች ያገናዘበ መሆን እንዳለበት አሳስበዋል። በተጨማሪም ዩክሬንና የአውሮፓ አጋሮቿ ሆን ብለው ጦርነቱን እያራዘሙ ነው ሲሉ ከሰዋል። ፑቲን በትራምፕ በኩል በጦር ግንባር ስላለው ሁኔታ ማብራሪያ የሰጡ ሲሆን የሩሲያ ጦር በዶኔስክ ክልል የምትገኘውን ስልታዊ ከተማ መቆጣጠሩን ተናግረዋል። በአሜሪካና ኢራን መካከል በተካሄደው የመግባቢያ ስምምነት መሠረት በቀጠናው ያለውን ውጥረት ለማርገብ ሁለቱ መሪዎች ተወያይተዋል። ፑቲን ሩሲያም ለአካባቢው መረጋጋት ተግባራዊ እገዛ ለማድረግ ዝግጁ መሆኗን የገለጹ ሲሆን ትራምፕም ሩሲያም በዚህ ረገድ ላሳየችው ሚዛናዊ አቋምና ላቀረበችው ገንቢ ሐሳብ ምስጋና አቅርበዋል። ውይይቱን የጀመሩት ፕሬዝዳንት ፑቲን ለትራምፕና ለጠቅላላው የአሜሪካ ሕዝብ ለ250ኛው የነፃነት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የመሪዎቹ ውይይት ዩክሬን በሩሲያ ሁለተኛ ትልቅ ከተማ ሴንት ፒተርስበርግ ከፍተኛ ጥቃት መፈጸሟን ተከትሎ የተካሄደ ነው። በጥቃቱ ግዙፍ የሩሲያ ነዳጅ ጣቢያ መመታቱ ታውቋል። የኢራን የቀድሞ ጠቅላይ መሪ የአያቶላህ አሊ ካማኒ የቀብር ሥነ ሥርዓት የመጀመሪያው ምዕራፍ ዛሬ ተካሂዷል። የዓለም መገናኛ ብዙሃንን ትኩረት በሳበው የካማኒ የጸሎት ሥነ ሥርዓት አዲሱ ጠቅላይ መሪ ሞጅታባ ካማኒ በአባታቸው ቀብር አለመገኘታቸው ትልቅ መነጋገሪያ ሆኗል። የአሊ ካማኒ ሌሎቹ 3 ወንድ ልጆች መሱድ፣ ሙስጠፋና መይሳም ከፕሬዝዳንት ማሱድ ፒዜግሻንና ከሀገሪቱ አብዮታዊ የበላይ ጦር አዛዥ አህመድ ሻሂዲ ጋር የጸሎት ሥነ ሥርዓቱን ታድመዋል።
አባታቸውን ለሞት ባበቃው በዚያው የአሜሪካና የእስራኤል የአየር ጥቃት ሳይቆስሉ አልቀሩም በሚል ወሬ ሳቢያ ስለ ሞጅታባ የጤና ሁኔታ የሚናፈሰው ግምታዊ ወሬ የቀጠለ ሲሆን እርሳቸውም በመጋቢት መጀመሪያ ላይ ከፍተኛ መሪ ሆነው ከተሾሙበት ጊዜ ጀምሮ በአደባባይ አልታዩም። አባታቸው ካማኒ የኢራንን ሪፐብሊክ ከ1989 ጀምሮ በየካቲት ወር እስካለፉበት ጊዜ ድረስ መርተዋል። ለሟቹ ጠቅላይ መሪ የተዘጋጀው ይፋዊ የቀብር ስነ ስርዓት አርብ ዕለት የተጀመረ ሲሆን በሚቀጥለው ሳምንት ሙሉ በኢራንና በኢራቅ የተለያዩ ዝግጅቶች ይካሄዳሉ። የኢራን ባለሥልጣናት የክፍለ ዘመኑ ቀብር ብለው በጠሩት በዚህ ስነ ስርዓት ላይ ከ12 እስከ 20 ሚሊዮን የሚደርስ ሕዝብ ይገኛል ተብሎ ይጠበቃል። የካማኒ አስክሬን በአሁኑ ወቅት በቴሄራን ግራንድ ሞስላ ሃይማኖታዊ ማዕከል ውስጥ የተቀመጠ ሲሆን የፍትሃት ጸሎቱ የተመራው በታዋቂው የሺያ ሃይማኖታዊ ምሁር ጃፋር ሶባኒ ነው። እኚህ የ97 ዓመት ምሁር በቅድስት ከተማዋ ቁም በሚገኙ የሃይማኖት ትምህርት ቤቶች ያስተምራሉ። በመላው ኢራን የህዝብ በዓል የረፍት ቀን ሆኖ የታወጀ ሲሆን የዛሬው መርሃ ግብር ከማለቁ በፊት የካማኒ አስክሬን ሰኞ ዕለት በዋና ከተማ ለሚደረገው የሽኝት ሰልፍ ዝግጅት እንዲሆን ከግራንድ ሞስላም ይወጣል። ከሞጅታባ ካማኒ አለመገኘት ውጪ ስነ ስርዓቱ በከፍተኛ ጥንቃቄ የተቀናበረና የተመራ ነው። ስነ ስርዓቶቹ በጥንቃቄ የተቀናበሩ ቢሆንም የሞጅታባ ካማኒ መቅረት ግን እስራኤል እርሳቸውንም ለመግደል ዝታለች ከመባሉ ጋር ተገናኝቷል። አክሲዮስ የተባለ የዜና ድህረ ገጽ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጠቅሶ እንደዘገበው ከቀብሩ ጋር በተያያዘ ዝግጅቶች ምክንያት የሰላም ንግግሩ ለአንድ ሳምንት እንዲዘገይ ተደርጓል። በርካታ የኢራን ከፍተኛ ባለሥልጣናት በቀብሩ ላይ በተገኙበት በዚህ ወቅት ዋሽንግተን ሁሉንም በአንድ ጥይት ልታጠፋቸው ትችል ነበር በማለት ትራምፕ መናገራቸውን የዜና አውታሩ ጽፏል። ትራምፕ አክለውም ነገር ግን ይህንን አናደርግም፣ ምክንያቱም የምንደራደረው ሰው እናጣለን ብለዋል። ፕሬዝዳንቱ ኢራናውያን ሲያለቅሱ በማየታቸው መገረማቸውንና ሕዝቡ ካማኒን የሚጠላ ይመስላቸው እንደነበር ተናግረዋል። ምናልባት የሐሰት እንባም ሊሆን ይችላል ሲሉ አክለዋል። ለትራምፕ አባባል ምላሽ የሰጡት የ50 ዓመቷም ኢራናዊት ሐዘነተኛ ዛሃራ ሳፋይ ለሮይተርስ በሰጡት ቃል እኛ ከ47 ዓመታት በፊት አብዮት ያመጣነው የሐሰት እንባ ለማፍሰስ አይደለም፣ እነዚህን ሁሉ ሰማዕታት የሰዋነው የሐሰት እንባም ለማፍሰስ አይደለም ብለዋል። አሶሺየትድ ፕሬስ እና ዘ ጋርዲያን እንደዘገቡት ሕዝቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሞቱ ሲጠይቁ ውለዋል። መሐመድ ሩስሊ የተባለ ገጣሚ ከጸሎቱ በፊት ባቀረበው የግጥም ንባብ ላይ ትራምፕን መግደል የእኛ ኃላፊነት ነው ሲል ተደምጧል። በተጨማሪም ሕዝቡ ሞት ለአሜሪካም ሞት ለእስራኤል የሚሉ መፈክሮችን እንዲያስተጋባ ተደርጓል። ትራምፕ ይገደል፣ ቢቢ ይገደል፣ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ማለታቸው ነው። እንዲሁም ደግሞ በቀል እንወስዳለን የሚሉ መፈክሮች ያሉባቸውን ባነሮች ይዘው የታዩም አሉ። በቀብር ስነ ስርዓቱ ላይ የሚሰሙት ሞት ለአሜሪካም ማርግ ባር አምሪካና ሞት ለእስራኤል ማርግ ባር ኢዝራኤል የሚሉ መፈክሮች ከ1979 የኢራን እስላማዊ አብዮት ጀምሮ የነበሩና የኢራን መንግሥት የውጭ ፖሊሲንና ርዕዮተ ዓለምን የሚያንጸባርቁ እንጂ አዲስ የተከሰቱ አይደሉም ይላሉ በርካታ ወገኖች። በወታደራዊና በደህንነት ተንታኞች እይታ ኢራን የአሜሪካና የእስራኤል መሪዎችን ሕይወት በቀጥታ የማጥፋት ዕድሏ በጣም ዝቅተኛ ነው። ለዚህም ዋና የሚሏቸውን ምክንያቶች ይጠቅሳሉ። የአሜሪካ ፕሬዝዳንቶች ትራምፕን ጨምሮ እንዲሁም ደግሞ የእስራኤል ጠቅላይ ሚኒስትሮች በዓለም ላይ ባሉ እጅግ ጠንካራና ዘመናዊ የደህንነት መዋቅሮች ጥበቃም ይደረግላቸዋል። ይህንን ጥበቃ ሰብሮ መግባት ለማንኛውም የውጭ ሀገር የስለላ ተቋም እጅግ ከባድ ነው። ሌላው ኢራን በእነዚህ መሪዎች ላይ ጥቃት ብትሰነዝር ጥቃቱ እንደ ይፋዊ የጦርነት አዋጅ አክት ኦፍ ዋር ስለሚቆጠር አሜሪካና እስራኤል በኢራን ላይ የሚወስዱት ወታደራዊ እርምጃ የኢራንን መንግሥት ሙሉ በሙሉ ሊያፈርስ የሚችል እንደሚሆን ኢራን ጠንቅቃ ታውቃለች ባይ ናቸው ወታደራዊ ተንታኞች። ኢራን አሜሪካንና እስራኤልን የምትገጥመው በቀጥታ መሪዎቻቸውን በመግደል ሳይሆን እንደ ሄዝቦላ፣ ሐማስና ሁቲ ባሉ አጋር ቡድኖቿ አማካኝነት ጫና በመፍጠርና የሳይበር ጥቃቶችን በመሰንዘር ነው። በቅርብ ዓመታት ውስጥ
አሜሪካና እስራኤል በኢራን የበላይ ጦርና በዙሪያዋ ባሉ የታጠቁ ቡድኖች ላይ ያነጣጠሩ በርካታ ከፍተኛ መሪዎችን የመግደል እርምጃዎችን ወስደዋል። ለአብነትም ጥር 2020 የኢራን ኃይል አዛዥና ቀጠናዊ ተጽዕኖ ዋና መሐንዲስ የነበሩት ቃሲም ሱሌይማኒ በባግዳድ አውሮፕላን ማረፊያ አቅራቢያ በአሜሪካ የሰው አልባ አውሮፕላን ጥቃት መገደላቸው ይታወሳል። በዚሁ ጥቃት በኢራን የሚደገፈው የኢራቁ ካቲብ ሄዝቦላህ መሪ ከሱሌይማኒ ጋር አብሮ ተገድሏል። እስራኤል በተለይም ከጥቅምት 2023 የጋዛ ጦርነት መፈንዳት በኋላ በኢራንና በሄዝቦላህ መሪዎች ላይ ጥቃቷን በማጠናከር የሊባኖሱ ሄዝቦላህ ዋና ጸሐፊና የኢራን የቅርብ አጋር የነበረው ሐሰን ናስራላህ ቤይሩት ውስጥ በተፈጸመ ከፍተኛ የእስራኤል የአየር ጥቃት ተገደለ። በሐምሌ 2024 የሐማስ የፖለቲካ መሪ የነበረው እስማኤል ኻኒዬ ቴሄራን ውስጥ በደረሰ የቪአይፒ ማረፊያ ፍንዳታ ሲገደል ኢራን ጥቃቱን እስራኤል መፈጸሟን ገልጻለች። በወቅቱ በሶሪያና ሊባኖስ የኢራን የቁድስ ኃይል ከፍተኛ አዛዥ የነበረው መሐመድ ሬዛ ዛዲ ደማስቆ በሚገኘው የኢራን ቆንስላ ላይ በደረሰ የአየር ጥቃት መገደሉ አይዘነጋም። የሄዝቦላህ ከፍተኛ ወታደራዊ አዛዥ ፉአድ ሽኩር ቤሩት ውስጥ ሲገደል፣ የሐማስ ዋና መሪ ያህያ ሲንዋር ጋዛ ውስጥ ከእስራኤል ወታደሮች ጋር በተካሄደ የፊት ለፊት ውጊያ መገደሉ ይታወቃል። ይህ አዋዜ ነው። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ።